ህልም የሌላቸው የሚቃዡ ሰዎች ምን ይላሉ? ይኸውና ቀይ ባህር እናሳካለን ብሎ ዓመት ሞላ ሳይሳካ ይላሉ። እኛ እኮ እንኳን በዓመት በ20 ዓመት ባይሳካም ልጆቻችን ያሳኩታል ነው ያልናቸው። አይሰሙም። ለምን? ህልም አያውቁ። የታቀደው ጦርነት ሶማሊያ ውጡልኛለች። ወደቡ ጠፋ። የኢትዮጵያና ሶማሌላንድ የወደብ ጉዳይ ያለቀለት መስሏል። ጠቅላይ ሚኒስትር አብይ አህመድ ህልም የማይገባቸው እያሉ ስለ ህልም አፈታት ዘዴ ትንታኔ ሰጥተዋል። ህልም ማለት ምን ማለት ነው? ህልም እንዴት ይፈታል? የወደፊቱን ህልም እንዴት ተግባራዊ እናደርጋለን? እያሉ ስለ ህልም አፈታት ትንታኔ በመስጠት ብቅ ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ህልም የማያውቁ ቅዥታሞች ስላሏቸው ሰዎች የኔ ህልም አልገባችሁም፣ ህልም መቼ ታውቃላችሁ በማለት ተቺዎቻቸውን አታትለዋል። ህልም አውቃለሁ ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የወደቡ ጉዳይ ህልም እንጂ ተግባራዊነቱ ገና ነው ሲሉ ተደምጠዋል። የወደቡ ጉዳይ ተግባራዊ የሚሆነው በልጆቻችን አለያም በልጅ ልጆቻችን ነው ሲሉ ተደምጠዋል። ከ10 ወር በፊት ከሶማሌላንድ ጋር የወደብ ስምምነት ሲያደርጉ ህልማችንን አሳክተናል ያሉት ጠቅላይ ሚኒስትር አብይ አሁን ከ10 ወራት በኋላ በህልም የተቀመጠ ነው፣ ማን እንደሚያሳካው አይታወቅም እያሉ ነው። ስለ ህልም ጉዳይ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ ህልም ጉልበት አለው፣ ህልም አቅም አለው፣ የወደብ ጉዳይም በህልም ጉልበታችን አንድ ቀን ተግባራዊ ይሆናል ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ከሶማሌላንድ ጋር የመግባቢያ ስምምነት ሲፈርሙ እቅዳችንን ህልማችንን ተግባራዊ ማድረግ የምንችል ሰዎች እንደሆን በተግባር አሳይተናል ማለታቸው አይዘነጋም። ያኔ ታዲያ ብልጽግና የተግባር ፓርቲ ነው ስንል በምክንያት ነው ነበር ያሉት። ፈጣሪ ይመስገን ከማለት ውጭ ምን ሊባል ይችላል ሲሉ ነበር የተናገሩት። ፈጣሪ ይመስገን ከማለት ውጭ ምን ሊባል ይችላል በማለት የወደብን ጉዳይ እንደጨረሱት የተናገሩት ጠቅላይ ሚኒስትር አብይ አሁን ደግሞ ህልም ነው እንጂ መቼ ተግባራዊ እንደሚሆን አይታወቅም በማለት ተናግረዋል። የሶማሊያው ፕሬዝዳንት ሙሴ በሂም የመግባቢያ ስምምነቱን ወረቀት ይዘን ቀረን ሲሉ ተናግረዋል። ይህ የመግባቢያ ስምምነት ወረቀት በጠቅላይ ሚኒስትር አብይ አህመድ የህልም ጉልበት መቼ ተግባራዊ ይሆናል የሚለው ደግሞ ሌላኛው ጥያቄ ሆኗል። ፕሬዝዳንት ሙሴ በሂ ከ2 ሳምንት በፊት በሶማሊላንድ ከሚካሄደው ምርጫ ጋር በተያያዘ ከቢቢሲ ሶማልኛ አገልግሎት ጋር ባደረጉት አንድ ቃለ ምልልስ አገራቸው ከኢትዮጵያ ጋር በደረሰችው የመግባቢያ ስምምነትና በቀጠናዊ ጉዳዮች ላይ አስተያየታቸውን ሰጥተዋል። በአንድ ወር ውስጥ ተግባራዊ ይሆናል የተባለው የሶማሊያ ስምምነት ከምን ደረጃ ላይ እንደሚገኝ የተጠየቁት በሂም ምንም ነገር ሳይቀር በነበረበት እንዳለ ተናግረዋል። አክለውም በመግባባት ደረጃ ላይ ነው ያለው፣ ሁሉም ወገን የተግባራዊነት ሰነዱ መቼ እንደሚፈረም እየተጠባበቀ ነው በማለት 10 ወራትን ያስቆጠረው ስምምነት እንዳለ መሆኑን ገልጸዋል። በኢትዮጵያና በሶማሊያ መካከል ስምምነት ከተደረሰ በኋላ ሶማሊያ ተቃውሟን እያሰማች ሲሆን ኢትዮጵያንም ሉዓላዊነቷን በመጣስ ከመክሰስ ባሻገር ከኢትዮጵያ ጋር ውዝግብ ውስጥ ከምትገኘው ግብጽና ግንኙነታቸው የሻከረ ካለው ኤርትራ ጋር ዘርፈ ብዙ የትብብር ስምምነት መፈራረሟ ይታወሳል። የመግባቢያ ስምምነቱ ከተፈረመ በኋላ ውዝግብ መፈጠሩን ያመላክቱት የሶማሊላንድ ፕሬዝዳንት ኢትዮጵያ ለምን ከሶማሊላንድ ጋር ስምምነት ተፈራረመች በሚል ሐሰን ሼክ መሐመድ ማለትም የሶማሊያው ፕሬዝዳንት ኢትዮጵያ ላይ ዘመቻ ከፈቱ በማለት ስምምነቱ ከሶማሊያ ግዛት ጋር ሳይሆን ራሷን ከቻለች ሀገር ጋር ማለትም ሶማሊላንድ ጋር የተደረገ መሆኑን ገልጸዋል። እኛ ከኢትዮጵያ ጋር ነው ስምምነታችን የኛ ነው ወደሚለው ፕሬዝዳንት ሐሰን ሼክ ማለታቸው ነው። መሬት መሄድም ሆነ መቆጣጠር እንደማይቻል ያውቀዋል። ለ34 ዓመታት ሁለት የተለያየ ነጻ ሀገር ነን፣ ሁለት መንግስታት ነን፣ ይህን ደግሞ ሁሉም ያውቀዋል ሲሉ ተደምጠዋል። በሌላ በኩል ደግሞ ሶማሊያ ኢትዮጵያን አንድ ዲፕሎማት ከሀገር ይውጣልኝ ስትል ተደምጣለች። በ72 ሰዓታት ውስጥ በአፋጣኝ ሀገር ለቀው ውጣ ነው ያለችው። በሶማሊያ የኢትዮጵያ ኤምባሲ ውስጥ በአማካሪነት የሚሰሩት አሊ መሐመድ አደም በ72 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ መታዘዛቸውን የሶማሊያ የውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ ትናንት ባወጣው መግለጫው ዲፕሎማቱ ከሀገር እንዲወጡ የታዘዙት ከዲፕሎማሲያዊ ስራዎች ጋር የሚጣረስ ተግባር ውስጥ ተሰማርተው በመገኘታቸው ነው ብለዋል። በዲፕሎማቱ ተፈጽሟል የተባለውን ድርጊት ያላብራራው የሚኒስትሩ መግለጫም ነገር ግን የዲፕሎማቱ ድርጊት ዲፕሎማቶች ያሉባቸውን ሀገር ሕግ ማክበር፣ በውስጥ ጉዳይ ጣልቃ ከመግባት መቆጠብ አለባቸው የሚለውን የቬናን የዲፕሎማቲክ ድንጋጌ የሚጥስ ነው ብለዋል። በመሆኑም ሉዓላዊነትን ለመጠበቅ ሲባል ይህ እርምጃ መወሰዱን መግለጫው አስታውቋል። ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ሶማሊያና ኢትዮጵያ የከረረ ዲፕሎማሲያዊ ውዝግብ ውስጥ ገብተዋል። ይህን በሁለቱ ሀገራት መካከል ያለውን አለመግባባት በንግግር ለመፍታት ቱርክ የሁለቱን ሀገራት የውጭ ጉዳይ ሚኒስትሮች በተናጠል በሁለት ዙር አነጋግራለች። ባለፈው ወርሃ መስከረም ሊካሄድ የነበረው ሶስተኛው ዙር ንግግርም ሳይካሄድ ቀርቷል። ኢትዮጵያና ሶማሊላንድ የተፈራረሙት የመግባቢያ ስምምነት ተግባራዊ ከሆነ ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር በር ለ50 ዓመታት ያክል ከሶማሊላንድ በሊዝ እንድትከራይ ይፈቅዳል። በተመሳሳይ ማንም ሀገር ዕውቅና ሰጥቷት የማታውቀው ሶማሊላንድ ከኢትዮጵያ ሙሉ ዕውቅና እንድታገኝ ያደርጋታል። ሶማሊያ ይህን ስምምነት ሉዓላዊነትን የሚጥስ ነው ያለች ሲሆን ከዚህ ቀደም የኢትዮጵያን አምባሳደር ሙክታር መሐመድ ዋሬን ከሀገሯ ማባረሯ ይታወሳል።
ኢትዮጵያ ከሶማሊላንድ ጋር የወደብ ስምምነት ማድረጋቸውን ተከትሎም የጠቅላይ ሚኒስትር አብይ አህመድ ወዳጅ እንደሆኑ የሚነገርላቸው የቀድሞው የሶማሊያ ፕሬዝዳንት ሳይቀር ቁጣቸውን ገልጸዋል። የቀድሞው የሶማሊያ ፕሬዝዳንት ፎርማጆ በኤክስ ገጻቸው የመግባቢያ ሰነዱን ለሶማሊያ ብቻ ሳይሆን ለመላው አፍሪካ አሳሳቢ ነው ሲሉ ተደምጠዋል። ጨምረውም ሉዓላዊነትና የግዛት አንድነትን ማክበር ለአካባቢው ሰላም መረጋገጥ መሰረት ነው፣ የተጣሰው ይህ ነው። በመሆኑም የሶማሊያ መንግስት ተመጣጣነ ምላሽ ሊሰጥ ይገባል ሲሉ ተደምጠዋል። የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሪም የሶማሌ ህዝብ እንዲረጋጋ አሳስባለሁ። አንድ ላረጋግጥላችሁ የሚፈልገው አገራችን እንደምንከላከል ነው። የትኛውም መሬታችንን የባህር ወይም የአየር ክልላችን አይጣስም። በየትኛውም ህጋዊ አማራጭ እንከላከላለን ሲሉ ተደምጠዋል። ጠቅላይ ሚኒስትር ሐምዛ ጨምረውም በሰሜን ይሁን በደቡብ ባለው ህዝባችን ድጋፍ አገራችንን መከላከል እንደምንችል እርግጠኛ ነን ሲሉ ተደምጠዋል። የሶማሌላንዱ ፕሬዝዳንት ሙሴ ቢሂ ጦርነት ታቅዶ ነበር ብለዋል። ከስምምነቱ በኋላ አለመግባባቱ መካረሩን የሚጠቅሱት ፕሬዝዳንት ቢሂ ጦርነት ታቅዶ ነበር፣ ግብጽ እንድትገባበት ተደረገ፣ ውዝግቡ ተፈጠረ፣ ይህ ተጨማሪ ነገር ነው፣ መፍትሄም አይሆንም በማለት ፕሬዝዳንት ሐሰን ሁለት የተለያየ መንግስት መሆናችንን ከተረዳና ከኛ ጋር ንግግር ከፈለገ መልካም ነው ሲሉ ሶማሊያ አገርነታቸውን ከተቀበለች ለንግግር በራቸው ክፍት መሆኑን አመላክተዋል። ከ20 ዓመትና ከዛ በኋላ ባናሳካውም በልጆቻችን ይመጣል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ በአዳማ የብልጽግና ስብሰባ ላይ ስለ ወደብ ጉዳይ እንዲህ ሲሉ ተናግረዋል። ስለ ቀይ ባህር አምና ታስታውሱ እንደሆነ ገለጻው ምን ይላል? እኛ ባንጨርሰው እንደ ህዳሴው ልጆቻችን አይልም ይላል። ህልም የሌላቸው የሚቃዡ ሰዎች ምን ይላሉ? ይሄውና ቀይ ባህር ብለው ሳይሳካ ዓመት ሞላው ይላሉ። እኛ እኮ በዓመት ባይሳካም በ20 ዓመት ባይሳካም ልጆቻችን ያሳኩታል ነው ያልነው፣ አይሰሙም በማለት አጣጥለዋል። ቀይ ባህርን በሚመለከት ከአንድ ዓመት በፊት የህልውና ጉዳይ ነው ሲሉ ተናግረው ነበር። የራበው ህዝብ ዝም አይልም፣ አንድ ቀን ሄዶ ቀይ ባህር የኔ ነው ይላል እያሉ ዝተውም ነበር። ከዓመት በፊት በታሪክ ለቀይ ባህር በቀረብን ጊዜ ከዓለም ሀያላን አንዱ ነበርን ካሉ በኋላም ዳግም ወደ ቀይ ባህር እንዴት እንቅረው የሚል ጥያቄ አንስተው ሲመልሱም በግድያና በጦርነት መሆን የለበትም ሲሉ ተደምጠዋል። ቀጥለውም በግድያና በጦርነት እንዳይሆን ደግሞ ሐቅን መካድ ትክክል አይደለም ሲሉ አመላክተዋል። ጠቅላይ ሚኒስትር አብይ አህመድ ከታሪክ በተጨማሪ ከህዝብ አሰፋፈር አኳያ የባህርን አስፈላጊነትም ጠቅሰዋል። በዚህም በኤርትራና ጅቡቲ ያሉ የአፋር ብሔር እንዲሁም በሶማሊያ በኬንያና በጅቡቲ የሚገኙ የሶማሊያ ብሔር አባላት የውቅያኖስ ውሃን እንደሚያገኙ አንስተው ኢትዮጵያ ውስጥ የሚገኘው ሶማሌ ምን በድሎ ነው? ለምንድነው ለብቻው የተከለከለው ሲሉ ጠይቀዋል። ኢትዮጵያ ወደብን ለማግኘት አማራጮችን መመልከቷን ገልጸው ከሌሎች ወገኖች ስለተገኘው ምላሽ በቂ ማብራሪያ ባይሰጡም አይ ስጋት አለብን የሚል ምላሽ እንደተገኘ ተናግረዋል። በምላሹ ኢትዮጵያ ከህዳሴው ግድብ ከኢትዮጵያ አየር መንገድ እንዲሁም ከኢትዮ ቴሌኮም ድርሻ ለመስጠት ፍላጎት ማሳየቷን መግለጻቸው አይዘነጋም። ህዳሴ ግድብ ሼር እናድርግ ያልነው ዝም ብለን አይደለም፣ ያዋጣል፣ ሂሳቡን አስበን ነው ሲሉ ነበር የተደመጡት። ልጆቻችን እንዳይባሉ አሁን ያለን መሪዎች መነጋገር አለብን። በኢንቨስትመንት በሼር በሊዝ ምርጫው ሊታይ ይችላል፣ አንነጋገርበትም የሚባል ነገር ግን ስህተት ነው ሲሉ ነበር የገለጹት። ጠቅላይ ሚኒስትሩ ኢትዮጵያ ወደብ አልባ መሆኗ የአፍሪካ ሀያል ሀገር ለመሆን ያላትን አቅም እንደገደበው አንስተው አገሪቱ ያላትን የባህር በር አማራጮች ዘርዝረዋል። ከዘረዘሯቸው መካከልም የሶማሌላንድ፣ የጅቡቲ፣ የኤርትራና የኬንያ ይገኙበታል። ጠቅላይ ሚኒስትር አብይ ኢትዮጵያ ለወደብ ክፍያ የምታወጣው ገንዘብ እጅግ ከፍተኛ እንደሆነ ጠቅሰው ይህ ገንዘብ በየ3 ዓመቱ የህዳሴ ግድብን ሊገነባ እንደሚችል ተናግረዋል። ጠቅላይ ሚኒስትር አብይ ኢትዮጵያ ካሏት የወደብ አማራጮች መካከል በቀዳሚነት ያስቀመጡት የዘይላ ወደብን ሲሆን ይህ ወደብ በሶማሊላንድ ግዛት በምዕራባዊ አውደል ግዛት ውስጥ የሚገኝ ሲሆን የኤደን ባህረ ሰላጤን መሰረት ያደረገ እንደሆነ ይነገራል። ይህ ወደብ ለጅቡቲ ድንበር እጅግ የቀረበ ሲሆን ይህች የወደብ ከተማ በሐረሪ ክልል በኩል ከኢትዮጵያ ድንበር በጥቂት 100 ኪሎ ሜትሮች ርቀት ላይ ትገኛለች። ሁለተኛው አማራጭ ተደርጎ የተጠቀሰው የጅቡቲ ወደብ ነበር። የጅቡቲ ወደብ አሁን ላይ 90 በመቶ የሚሆነው የኢትዮጵያ የውጭና የገቢ ንግድ በር ሲሆን ወደቡ በዓለም ላይ ከሚገኙ እጅግ ወሳኝና ስራ ከሚበዛባቸው ወደቦች አንዱ እንደሆነ ይነገራል። የጅቡቲ መንግስት ለኢትዮጵያ ወደብ እንደሚሰጥ ገልጾ ነበር። ሆኖም ግን የኢትዮጵያ መንግስት በጉዳዩ ዙሪያ እስካሁን መልስ አልሰጠበትም። የጅቡቲ መንግስት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ለማርገብ በማሰብ ኢትዮጵያ የታጁራ ወደብን 100 በመቶ በማስተዳደር እንድትጠቀምበት ምክረ ሀሳብ ማቅረባቸውን ቢቢሲ በአንድ ወቅት ዘግቦ ነበር። የጅቡቲ የውጭ ጉዳይ ሚኒስትር ሙሐመድ አሊ ዩሱፍ በአሁኑ ወቅት ከታጁራ ወደብ የሚገባንን ጥቅም እያገኘን አይደለም፣ በሁለት ወራት ውስጥ አንድ መርከብ ብቻ ነው እያስተናገደ የሚገኘው። የጅቡቲ መንግስት ይህንን ወደብ ለመገንባት $60 ሚሊዮን ውጭ አድርጓል። ከታጁራ ወደብ እስከ ባልሆ ግዛት ድረስ ያለውን መንገድ ለመገንባት ደግሞ $110 ሚሊዮን ውጭ አድርጓል። በታጁራ ወደብ የሰራተኞች ደሞዝ እየተከፈለ ያለው ከዶላር ወደብ ከሚገኝ ነው። የመሆኑ ትክክል ነው ትላላችሁ? አይደለም ሲሉ ተደምጠዋል። በዚህ ምክንያት ፕሬዝዳንት ኢስማኤል ኡመር ጉሌም የታጁራ ወደብ የሚጠበቅበትን አገልግሎት በመስጠት ገቢ እንዲያስገኝና ትርፋማ እንዲሆን አቅጣጫ መስጠታቸውን ገልጸዋል።
ስለዚህ የኢትዮጵያ መንግስት የቀረበውን ሐሳብ የታጁራ ወደብን እያስተዳደረ እንዲጠቀምበት እንጂ ጠቅልሎ እንዲወስደው ወይም ለኢትዮጵያ ለመሸጥ አይደለም ብለዋል። ይህን ምክረ ሐሳብ ኢትዮጵያ ብትቀበል ጅቡቲ ተጠቃሚ መሆኗን እንደማያጠራጥር፣ ለዚህም ኢትዮጵያና ጅቡቲ በጋራ ገንብተው የተጠቀሙበት ያለው የኢትዮ ጅቡቲ የባቡር መሰረተ ልማት ሕያው ምስክር መሆኑን በምሳሌነት በማንሳት የጅቡቲ የውጭ ጉዳይ ሚኒስትር አስረድተዋል። ሆኖም ግን ኢትዮጵያ ከጅቡቲም ከሶማሊላንድም ወደብ ሳታገኝ ይኸው 1 ዓመት አስቆጥራለች። ጠቅላይ ሚኒስትር አብይም ቅዠታም ሁላ ህልም ሲያውቅ በአንድ ወርና በ1 ዓመት ወደብ ይገኛል እያለ ያወራል። ልጆቻችን በህልም ወደፊት ያሳኩታል ነው ያልኩት እንጂ በ1 ወር ወይም በ1 ዓመት ይፈጸማል አላልኩም ሲሉ መልስ ሰጥተዋል። በሌላ በኩል ህዝብ ይታዘባል አይባልም ወይ የተናገሩት ጠቅላይ ሚኒስትሩ እንዴት ይረሱታል? ወደብ አገኘን ብለውናል። በአዲስ አበባ ከተማ ሳይቀር በመኪና የታጀበ ደስታ ሲገለጽ አልነበረም ወይ? ወደብስ ተገኘ ተብሎ አልነበረም ወይ እየተባለም ይገኛል። ጠቅላይ ሚኒስትር አብይ አህመድ ግን የህልም ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በህልም ጉልበታቸው ወደቡን መቼ ያሳኩታል? ወደፊት የምናየው ይሆናል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን።